ታዲያስ አዲስ የአሜሪካው ተጫዋች ባሎጎን የተሰጠው ቀይ ካርድ ተሰርዟል ይላል። ምንድነው ተሰርዟል? ቀይ ካርድ ተሰጥቶት ነበር ባለፈው። ዶናልድ ትራምፕ በኤክስ ገጻቸው በሚዲያቸው ተናገሩ። አመሰግናለሁ ፊፋን ብለው ፊፋን ቀይ የተሰጠው ተጫዋች አስተውዬ አላውቅም። ሜዳ ላይ ቀይ ተሰጥቶታል። ስለዚህ ጨዋታዎች ያልፉታል። አሁን ጨዋታዎች እንዲያልፉት የተደረገው ከዓለም ዋንጫው በኋላ የዓለም ዋንጫውን ያደርግና ቅጣቱ እንዳለ ነው ይቀመጣል። ግን ለዓለም ዋንጫው ይሳተፍ ማለት በእግር ኳስ እንደዚህ ብዙ አይቻል አቅም እኔ። ምክንያቱም አንድ ተጫዋች 4 ተከታታይ ጨዋታ ካለ ለምሳሌ ቀይ ካርድ ስትሬት የሚያይ ከሆነ የተጫወተውን ጨዋታ ጨምሮ 2 ተከታታይ ጨዋታዎችን ያልፉታል። ያ ማለት የምድብ ጨዋታዎች ላይ አሁን የሚያልፏቸው የሳውዝ አፍሪካ ተጫዋቾች እንደዚህ አይነት ፕሪቪሌጅ አልሰጣቸውም። የመጀመሪያ ቀን ትዝ ይላል ሳውዝ አፍሪካ ከሜክሲኮ ሲጫወቱ የመክፈቻ ቀን 2 ተጫዋቾች በቀይ ካርድ ወጥተው ነበር። አንደኛው ስትሬት ቀይ ካርድ ሰጥቶት ነበረ። በቀጣይ ጨዋታዎች የደቡብ አፍሪካ ብሔራዊ ቡድን አላገለገሉም። ለአሜሪካ ስፔሻል ይሄኛው ነው ፋውሉ። አሁን የምትመለከቱት የተጫዋቹን ቁርጭምጭሚቱ ላይ አሳርፎ ነው እግሩ ቀይ ካርድ ይሰጥ ስላልገደለው እግሩ ስላልተቆረጠ ደና ነው። ምን ሆነ ፊፋ ምን ሆነ? እንደውም በቃ አሜሪካ ይሸነፋል። ደሰለም እንደዚህ አይደል? እንዲህ ከሆነ ቆይ ለዋንጫው ግን ያደርሷቸውም የጎተቱ ከወደቁ በኋላ ዝም ሊሉ ነው። ትራምፕ ያልኩት ነገር መሬት ጠባይልም የሚል ስታይል የለም። አሜሪካ እንደውም ይሸነፋል። በቃ ቀድም ያሸንፋል ብያል ነበር። አሜሪካ ይሸነፋል። እንዲሸነፍም የላዕላይ ምክር ቤቱ ወስኗል። በጣም ዶናልድ ትራምፕ ነገራችን ላይ 225ኛ የአሜሪካን የልደት ቀን በተመለከተ ልዩ ድግስ ደግሰው ነበር ከትላንት ወዲያ። እሺ። እና ብዙዎችን ያሳዘነ ነገር ተከስቷል። አንደኛ ምንም አይነት ጥቁር ላቲን ሌላ ህዝብ ያልተገኘበት እነሱን ያላካተተ ሙዚቃውም የነጭ ዘፈኑ የነጭ ትርኢቱ የነጭ ሆኖ የተወሰኑ እንደውም በጣም ጽንፍ የረገጡ አካላት ነጮች ማለት ናቸው ራሳቸውን ከልለው ጥቁሮች በአሜሪካ ምድር መምረጥ የለባቸውም የሚል መፈክር መምረጥ ምርጫ ማለት ነው። ይህ ማለት እንግዲህ ለዘመናት የተለፋውን ነገር ሁሉ ወደ ኋላ የሚወስድ በብዙ አመታት ወደ ኋላ አሜሪካ በቃ ሀገሩ የኛ ነው በቃ ወደ ባሪያ ፍንገላ ዘመን የሚወስድ አይነት አስተሳሰብ ነውና ብዙዎች ያዘኑበት 225ኛ ዓመት ዝግጅቱ በጣም ያልመሰጠ በሚል ብዙ ሀያሲያን ወርዶባቸዋልና እንግዲህ እሳቸውም ሄደው የተደበቁት ብዙ ህዝብ እየደገፈኝ አይደለም በሚል ቆዳ ቀለማቸው ውስጥ ነው እና አገሪቷ አይነጭ ነች የሚለውን ነገር 250ኛው በዓል ሲከበር አንጸባርቀዋል። እንደውም በዓሉ እንዳልተከበረ ቁጠሩት እየተባለ ነው። እንግዲህ እኚህ ሰው ናቸው። እጃቸው ረጅም ነው። ፊፋን ጠምዘዘው ቀይ ካርድ ያስቀለብሳሉ። ፊፋ ምንም ማድረግ አልቻለም። ምንም ጃኒ ኢንፋንቲኖ ምንም ማድረግ አልቻሉም። ግን ይሄ ከአመታት በኋላ በነገራችን ላይ ብዙ ነገር ኢንቨስቲጌት ሊደረግበት ይችላል። እንደዚህ አይነት ቀላል የሚመስሉ አሁን እኛ እንደዜና የምናወራቸው ለራሳቸው ለፊፋው ፕሬዝዳንት ጨምሮ ያው ትራምፕ ናቸው። ግን ከስልጣናቸው ከለቀቁ በኋላ የፊፋው ፕሬዝዳንት ብዙ ጥያቄዎች አሁንም እየተነሱባቸው ነው፣ በተለይ አሜሪካንን በተመለከተ እና እነዚህ ጉዳዮች ይሄ ቀጥተኛ ጣልቃ ገብነት ነው የሚመስለው። ቤልጂየም ስምምና በቃ ወደ ቤልጂየም ሄደናል። እንደዚህ ምንድነው ስለ አሜሪካኑ ጉዳይ ያነሳን ነበረ። የአሜሪካኑ ተጫዋች እንዴት ተመለሰ ለሚለው ምናልባት መረጃ አለኝ ይላል ያብቃል ኤዲተራችን ነውና የአሜሪካኑ ተጫዋች ባሎጎን ዳኛውን አስፈራርቶ ነው የተመለሰው። ቀዩ የተሻረለት አስፈራርቶ ነው። አዎ እንጂ ዶናልድ ትራምፕ ይቅርታ ጠይቋል ይባላል። እውነት ነው ወይ በሱ ጉዳይ ላይ የሚልም ጥያቄ መጥቶልሃል? አይ አላሉም። ይልቅ ሩዲ ጋርሲያ ናቸው አይደል የቤልጂየሙ አሰልጣኝ። በጣም ከፍ ያለ ትችት ሰንዝረዋል። አሁን ይህ የአሜሪካን ተጫዋች የተመለሰበት ሚስጥር ዳኛው ቀይ ሲያሳዩት እሱ ደግሞ በተራው የዶናልድ ትራምፕን ፎቶ አሳየ። ዳኛው ደንግጦ ቀዩን ሰረዘው ነው የሚለው። ያስኬዳል? ያስኬድ ይችላል። አሁን እንደወጡት ነገሮች ከሆነ ያስኬድ ይችላል።
እሳቸው ናቸው እንግዲህ ጣልቃ ሳውድ በግድ ለእንጂ ሰውዬ ስል በቃ የአሜሪካ ነበርኩ ተውኩት። ወደ ቤልጂየም ሄደናል። ላላይ ምክር ቤቱ አመራር አስቀምጧል። ስለዚህ ማምሻውን ስፔንና ቤልጂየም ይደገፉ። ደግሞ ማሊያቸው ይመሳሰላል እኮ ማሊያቸውም ይመሳሰላል ከለሩ። አሷ ማየለሊቱን እኮ ባይታይም ባይጫወቱም ችግር የለባትም እሷ። አይ ፖርቹጋል ካለቀ ጨዋታውን ቢያልቅ በዛው እኔ 4 ሰዓቱ ላይ ነኝ። የማታውን አታይመጭ 4 ሰዓት አይ የማታ የሌሊቱን። አሁን ክርስቲያኖ ዛሬ ባይሰለፍ ምንድን ነው የሚሰማሽ? አይ ይሰለፋል። ካልተሰለፈ ላይ ምን ኧረ ተይ እውነት እንዴ ብዙ ሰው እኮ ፖርቹጋልን የሚደግፈው እኮ እሱ ስላለ ነው። እንደውም የመጀመሪያው ጨዋታ ላይ ኳስ ሳይሰጡት ሲቀር ብዙ ሰው እያለ ነበረኛ እኮ ምን ደግፈው እሱ ስላሱ ከሌለ ብዙ ሰው ፖርቹጋልን አይደግፍም። ክራሽ እኮ መከራ ነው አይደል? በጣም ከባድ ነው። ኢትዮጵያዊ ልብ ውስጥ ገብቷል ክርስቲያኖ። የትኛው ተጫዋች ቢመጣ ግን በኢትዮጵያውያን ዘንድ ኤክሳይትመንቱ በጣም የሚጨምር ይመስላል? አሁን እንደው የድጋፉን ነገር እንተውና ኢትዮጵያን ለመጎብኘት ከሁለት አንዱ ቢመጣ የትኛው? አሁን ሊዮ ሜሲ ቢመጣ ወይስ ክርስቲያኖ ሮናልዶ ወደ ኢትዮጵያ ቢመጣ? ሁለቱም ቢመጡ በጣም በሺዎች በሚሊዮኖች የሚቆጠሩ ደጋፊዎች አሏቸው ማለት የሚወዷቸው። በባላንሳር ሁለቱንም የሚወዱ አሉ። ግን የበለጠ ደግሞ ሎያል ደጋፊዎች የሆኑት ደግሞ የትኛው ይመስላል ላንተ? የሜሲ ወይስ የሮናልዶ ብዛት? ኧረ ሜሲ። እኔ ሮናልዶ ነው የሚመስለኝ። ኧረ ተው። አዎ ኢትዮጵያ ውስጥ የሮናልዶ ደጋፊ ብዙ ይመስለኛል። ሜሲ ብዙ ደጋፊዎች አሉት፣ ግን የሮናልዶ ደጋፊ ብዙ ነው ይመስለኝ። አንደኛው ምክንያት ማንቸስተር ዩናይትድ ይመስለኛል። አሁን ሜሲ አርሰናል አልተጫወተም፣ ሌላ እንግሊዝ ቡድን አልተጫወተም አይነት ነገር። ክርስቲያኖ ግን ማንቸስተር ዩናይትድም ስለተጫወተ ብዙ የማንቸስተር ዩናይትድ ደጋፊዎችም አንድም እሱን ይደግፋሉ፣ ደግሞ ገለልተኛ ደጋፊዎችም አሉ። አሁን እንደምናየው ደግሞ የአርሰናል ደጋፊዎች ሆነው ከሜሲ ክርስቲያኖን የሚያስቀድሙ በተለያዩ ምክንያት በብቃቱ ሊሆን ይችላል፣ በባህሪ በምንም ሊሆን ይችላል፣ ክርስቲያኖን የሚያስቀድሙ አሉ። እኔ የሲአር7 ይመስለኛል ኢትዮጵያ ቢመጣ ብዙ ደጋፊ ያለው የሚመስለው። እስኪ እናንተ ምን ትላላችሁ? ግን በእርግጠኝነት ሜሲ ቢመጣ ድብልቅልቅ የሚል ይመስለኛል። ክርስቲያኖ እርግጥ ኢራን በሄደበትም አጋጣሚ ማለፍ ያልቻለበት ክርስቲያኖ ሮናልዶ። ሁለቱም እንደዛ ናቸው እኮ። አሁንም ሁለቱም ቢመጡ እኮ ማለፍ ይችላሉ ብለን አይችሉም። ግን የትኛው የበለጠ የሚለው ማለት ይሄ እኮ የብቃት የምናምን ጉዳይ አይደለም። የትኛው ተቀባይነት አለው በዚህ ሀገር ብዙ በብዛት። እዚህ የኛ ሀገር ቢመጣ ባሱ በነ አፎሚያ የሚከበብ ይመስለኛል። እኛ ሰላም አንለውም። ወረቀት ይዛ አስበዋል እንደዚህ ብላ እንስቶች እኔ እንግዲህ በዙሪያ ያሉ ሰዎች በአብዛኛው እንስቶች ክርስቲያኖን ይወዱታል። ሜሲ ደግሞ ኳስ የሚያውቁ በሳሎች፣ ጥርሳቸውን የነቀሉ በአንዳንድ ህመም ሊሆን ይችላል፣ በእውቀት አይደለም በጫት የኛ ነሱ። ኧረ ክርስቲያኖ ይሄ ሁሉ ወዳጅ አለው። እንግዲህ ይሄ ሁሉ ወዳጅ ዛሬ ክርስቲያኖን በሉ እንደውም ደስ ይላል። ስጡ ሜሲ ሮናልዶ የሚለው የሸኘው ይሆን ሜሲ። አንተ ተጣም አሁን ሜሲ ቢመጣ እኔ አሁን እኛ ጋር ሁሉም ነው የሜሲም ደጋፊዎች መውጣታቸው አይደል? አይ ሎያል ደጋፊዎች አሉ ደግሞ ይሄ በጣም አሁን እኔ ከሁለቱም በላይ እንትናን ባገኘው ነው የምደነግጠው። ሮናልዲኒዮን ወደዋለሁ፣ ግን እኔ አንድሬስ ኢኒየስታ አድናቂ ነኝ በእውነት በጣም ነው የምወደው አንድሬስ ኢኒየስታ። ትላንት ቃለ መጠይቅ ሳደርግላት ራሄል ጌቱ የዋልኮት ወዳጅ ነች። ዋልኮትን ትወደዋለች። ሁሉም በቃ በተለያየ ነገር ነው የሚነካው። እኔ አንድሬስ ኢኒየስታ በቃ በጣም እኔ ግን በሁለት እጅ የምጨብጣቸው ይችላሉ እርሶ እምላቸው ስለ ኳስ ሳስብ አርሰን ቬንገርን ብቻ ነው ያስኬዳል። ጎን ለጎን ኧረ በጣም ብዙ ልክ ነው አርሰን ቬንገር ያስኬዳል። አፍሪካ ውስጥ በተለይ አርሰን ቬንገር ልክ ነው። ይሄ አንድ ሰው 9 ጊዜ ክርስቲያኖ ሮናልዶ ያለውን ነገር አንቀበለው። አንድ ሰው አትድገሙ፣ እሱን ለማሳመን እንሞክርኛ። አትድገሙ። ሜሲም የምትሉ አትደጋግሙ። ሜሲ የሚለውን ሮናልዶም የምትሉ ሮናልዶ የሚለውን ወይ ሲአር7 የሚለውን አትደጋግሙ። አንዴ ብቻ መጻፍ። እንግዲህ ዓለም ትላንትና ኔማርን ቻው ብላለች። ይህ የዓለም ዋንጫ ለየት የሚያደርገው የዓለም ከዋክብት የሆኑ ከ20 ዓመት በላይናችን ላይ ትዝታችን ላይ የመኖራችን ቁንዶ በርበሬ የነበሩ ኳስ በተለይ ለምትወዱ ሰዎች ስለነዛ ሰዎች ብዙ አስባቸዋል፣ ተከራክራቸዋል።
ይህ የዓለም ዋንጫ የመጨረሻቸው ነው የተባለላቸው አሁን እነ ኢብራሂሞቪች እነ ሄንሪ ቁጭ ብለው በኮትና ሱሪ ሲተነትኑ ስታይ አርጅተው። አረ በጣም የሚያስገርም ነገር ልንገርህ ከትላንትና በስቲያ ሌሊት ላይ ነው እዛው እየተነተኑ አይደል ሄነሪና አሁን ዝላታን ነው ይሄን የሚለው እኮ ፈረንሳይ ከፓራጓይ ጨዋታውን ብዙዎች ተከታትለውታል ይመስለኛል። ኳስ ጨዋታ አልነበረም ዝም ብሎ ድብድብ ነበር። ሪንግ ምናምን የለውም ይሄ መቧቀሻው ምናምን የለውም እንጂ ድብድብ ነበር። ዝላታን ምን አለ በዚህ ጨዋታ 3 ወይም ከ3 በላይ ቀይ ካርድ ያስፈልግ ነበር። ዝላታን ነው ይሄን የሚለው ለያጅ ለገናጅ የሚያስቸግረው ሰውዬ ሜዳ ላይ ሰው የሚማታው ሰውዬ በስሎ ነው በስሎ በስንት አመቱ አሁን እኮ ዘባሊው በስሎ ነው አሮ ነው እሱ አለፈ ከመብሰልም አለፈ። ትላንትና የብራዚልን ጨዋታ አየሽ አፎሚያ? በተወሰነ መልኩ እንጂ ክርስቲያኖ ግን አልነበረም። ዛሬ ነው የምታየው? አዎ ዛሬ 4 ሰዓት ዛሬ 4 ሰዓት ነው 5 ሰዓት ስፔን ከፖርቹጋል 4 ሰዓት ዋው ከባድ ጨዋታ ዋው ፖርቹጋል በደንብ ይፈተናል። እናም እንግዲህ ዛሬ ያልፊው ምን ይመስላችኋል? ዛሬ ማታ 4 ሰዓት ፖርቹጋል ከስፔን፣ ሌሊት 9 ሰዓት አሜሪካ ከቤልጂየም። ዝም ብዬ ሳስብ በዚህ በኩል ያሉት የሚያልፉ ይመስለኛል ስፔን እና አሜሪካ። ኦኬ አይ እኔ ደግሞ ፖርቹጋል እና አሜሪካ የሚያልፉ ነው የሚመስለኝ የኔ ግምት። ያጎራው ፖርቹጋል እና አሜሪካ የሚያልፉ ግምቴ እንደዛ። የመሳሳም ቀን ስለሆነ ምኞታችንም ሐሳቧን ሳምከው ማለት ነው። የበለጠ ሐሳቧ ተቀራራበ እሷን ለማስደሰት በጣም እንዴት ነው ተስማማላችሁ ወይስ ያሳብ ለውጥ አለ? ስፔን እና አሜሪካ የሚያልፉ አይመስላችሁም? አይመስላቸው። ሐሳብ ስጡበት እስኪ ዛሬ ሐሳብ ስጡ። ዛሬ ማን ያሸንፋል? ሐሳብ ስጡበት። ዛሬ ብዙ ተጫዋቾች ምናልባት አሁን ክርስቲያኖ ሮናልዶ በኢንተርናሽናል ደረጃ ዛሬ ከወደቀ የፖርቹጋል ብሔራዊ ቡድን በሚቀጥለው የዓለም ዋንጫ ይከሰታል ብለን አናስብም ማለት ይመጣል ብለን አናስብም። ዘንድሮ ማናያቸው ማለት የመጨረሻ ጨዋታቸውን የሚያደርጉ የሚመስለኝ ሉካ ሞድሪች አንደኛው ነው። ሞድሪች አንዱ ነው። ክርስቲያኖ ሁለተኛው ነው። ሜሲም በቃው። ከዚህ በኋላ ያ አቅም የሚኖረው ኔማራውን ትላንት ኔማር ጨረሰ። በነገራችን ላይ ትላንት ኔማርን ሜዳ ውስጥ ሳይው የጤና ቡድን ውስጥ ከኛ ጋር የሚጫወት እኔን ሜዳ ውስጥ ያየውን የመሰለኝ። አንተ ትሻላለህ ምልህ እኔ አንዴ አይቻለሁ። አንተ ማሊያን ያለበስከው በቃ በጃኬት ጠፍቶ በነገራችን ላይ በጣም አሪፍ ተጫዋች ነው። በነገራችን ላይ እንዲህ ሙድ እንደምትይዝበት እንዳይመስልሽ ሳምካይ ማለት ነው በሐሳብ። ዛሬ መሳሳም ቀን ስለሆነ አይ ሐሳብ በቃ እንዲህ ነው በመከባበር ውስጥ ያለ መሳሳም እና ይህን የዓለም ዋንጫ ለየት የሚያደርገው የምንወዳቸው ካሁን በፊት በኳሱ ዓለም ትዝታ የሆኑን ኳስ ተጫዋቾችን በርከት አድርገን የምናሰናብትበት የዓለም ዋንጫ ስለሆነ ይመስለኛል። በተለይ ደግሞ ከዋክብቶቹ እና ትላንት አሁን እኔ እውነቱን ለመናገር ገብርኤል ጂሰስ እያለ የቶተናሙ ያ ሪቻርድሰን እያለ አንቸሎቲ ራሳቸው ብራዚላውያን እንደሆኑ ያወቁ አይመስለኝም። ፕሬዠሩ በዛባቸው አንቸሎቲ እንኳን አንቸሎቲ ከመመረጥ የመጨረሻው ምርጫ ከመካሄዱ 2 ቀን 3 ቀን በፊት አልመረጡትም። የመጨረሻው ምርጫ ላይ ነው ያካተቱት። ከዛ የብራዚል ሚዲያዎች ለኔማር ሮናልዲኒዮን የሚወዱትን ያክል እንኳን ከዛ በጥፍ አይሆንም ኔማርን የሚወዱት በኔማር ቀልድ አያውቁም። እና ያው ለብሔራዊ ቡድኑ ዋንጫ አልሰጠም ኔማር የዓለም ዋንጫን አልሰጠም። ሌሎች ተጫዋቾች ናቸው ግን በስስት የሚያዩት ተጫዋች ነው እንዴት አይመረጥም አሉ። ቢያንስ በስኳዱ ይካተታሉ። ግን ምርጫው ከመደረጉ ከቀናቶች በፊት ትልቅ ጉዳት ደርሶበት ነበር። ግን ያንን ጉዳት ደብቋል ነው የሚባለው እሱ። ምክንያቱም ለዓለም ዋንጫው ለመድረስ በሚል ከዚህ በኋላ በዓለም ዋንጫው እንደማይሳተፍ ስለሚያውቅ የዛ ቡድን አባል ለመሆን ነው። ትላንትና የተመለከትነው ነገር ግን ካርሎ አንቸሎቲ በጣም ትልቅ ስህተት ምናልባት በአሰልጣኝነት ታሪካቸው እኔ እንደዚህ አይነት ግልጽ ስህተት ሲሰሩ አላስተውላቸውም። በሪያል ማድሪድ ቤት በኤሲ ሚላን በተለያዩ ታሪክ ይሰራሉ ብዬ ነበር እኔ ማለት ኔማር በዚህ ቡድን አባል እግሩን እየጎተተ ነው የሚጫወተው ማለት በቃ መግባትም አልነበረበትም። ያስታውቃል በቃ የተጎዳ ተጫዋች እንደሆነ ያስታውቃል። እሳቸውም ቢሆን 4-1 ብራዚል ሲመራ እንደው ገብተህ እስኪ ሰው ይወዳልና ተንጎማለል። የትኛው ጨዋታ ነው የሃይቲው ጨዋታ? አንድ ጨዋታ ላይ እኮ ገብቶ ሙሉ 70 ደቂቃ 80 ደቂቃ ከተጫወቱት ተጫዋቾች በላይ ለጎል የሚቀርቡ ሙከራዎች ለማድረግ የሚሆኑ ኳሶች ሰጥቷል። ግን ይሄ ሙሉን ምስል የሚያሳየን አይመስለኝም። እና ኔማር ብዙ ሰው ቢወደውም
ግን በቃ ፊት አይደለም ለዓለም ዋንጫው ፊት አልነበረምና ለምን አንቸሎቲ እንደዚህ አይነት ሪስክ እንደወሰዱ አላውቅም። አይ ቲንክ የሚያልፉም ስላልመሰላቸው ነው። በቃ አንደኛውን የሚቀጥለው ደግሞ ፈርመዋል። አሁን ቀጣይም በብራዚል ብሔራዊ ቡድን አሰልጣኝነታቸው ይቀጥላሉ። ስለዚህ ከብራዚል ሚዲያዎች ከተጽዕኖ ምናምን ጋር ለመላቀቅ እንደዚህ አይነት ውሳኔዎችን የወሰኑ ነው የሚመስለው እንጂ ከኔይማር የተሻሉ በጣም ብዙ ተጫዋቾች አሁንም ብራዚል ብሔራዊ ቡድን ውስጥ ነበሩና አላቅም ለምን ኔይማርን እስኪ ትላንት ኔይማርን አሰናብተናል። ዛሬስ ክርስቲያኖ ሮናልዶን አይሆንም እናሰናብት ይሆን? በፍጹም አይሆንም። ተቡ ስምምነ በሉ እስኪ አልስምምነ በሉ አልስምምነ በሉ። ስፔንና አሜሪካ ዛሬ ያልፋሉ። ስምምነ ታዲያስ አዲስ